ጤና ይስጥልኝ። ይህ የኢትዮ ኖርዌይ ቲቪ ሳምንታዊው የዜና ዘገባ ነው። ዜናውን የማሰማችሁ አርሴማ መድኑ ነኝ። በመጀመሪያም አበይት የዘገባ ርዕሶችን የኢትዮ ኖርዌይ ቲቪ የራዲዮ ፕሮግራም ስርጭት ሊጀምር ነው። የዲሞክራቲክ ለውጥ በኢትዮጵያ ድጋፍ ድርጅት ኖርዌይ የስታቫንገር ቅርንጫፍ ህዝባዊ ውይይት አካሄደ። በእስር ላይ የሚገኙ 3 እንስት ኢትዮጵያውያን በዓለም ላይ ከተመረጡ 20 የፖለቲካ እስረኞች መካከል ተካተቱ። ሰብአዊ መብት ተቆርቋሪዎች የአንድ ወር ዘመቻ ያደርጉላቸዋል። ግንቦት 7ን ለመቀላቀል ሲሄዱ ተያዙ በተባሉት የሰማያዊ ፓርቲ አመራሮች ላይ የፓርቲው አባል መሰከረ። ኦባማ በኢትዮጵያ ቆይታቸው 1.3 ሚሊዮን ዶላር ወጪ ማድረጋቸውና ሌሎችንም ዘገባዎች ይዘናል። አብረውን ይቆዩ። የኢትዮ ኖርዌይ ቲቪ የራዲዮ ፕሮግራም ስርጭት ሊጀምር ነው። ራዲዮ ኢትዮ ኖርዌይ ራዲዮ የሚባል ሲሆን ከመስከረም 13 2015 ጀምሮ በኢንተርኔት በኤፍኤም 99.3 እና በዳብ ፕላስ ራዲዮ ይሰራጫል። የሬዲዮ ስርጭቱ የሚካሄደው ከኦስሎ ድምጽ ወይንም ቮይስ ኦፍ ኦስሎ ጋር በመተባበር ነው። ቮይስ ኦፍ ኦስሎ በአረብኛ፣ በኡርዱና በሶማሊኛ ቋንቋዎች ዜና የሚያሰራጭ ሲሆን ከሚቀጥለው ሳምንት ጀምሮ አማርኛን 4ኛ ቋንቋ በማድረግ ያሰራጫል። ኢትዮ ኖርዌይ ራዲዮ በማህበራዊ ጉዳዮች፣ በፖለቲካ፣ በሰብአዊ መብት፣ በባህል፣ በኪነ ጥበብና በስፖርት ዘርፎች የተለያዩ መረጃዎችን የሚያቀርብ ሲሆን ዜናዎችንም ያሰራጫል። በተጨማሪም ህይወት አስገድዷቸው በሴትነታቸው ኑሮን ለማሸነፍ ወደ ተለያዩ ስራዎች የሚሰማሩ ሴቶችን በተመለከተ አሳዛኝ የሆነውና በእውነተኛ ታሪክ ላይ የተመሰረተውን ሰዓት እላፊ የሚል መጽሐፍ በተከታታይ ያቀርባል። የኢትዮ ኖርዌይ ራዲዮ ስርጭትን እንድትከታተሉት ከወዲሁ እንጋብዛለን። የዲሞክራቲክ ለውጥ በኢትዮጵያ ድጋፍ ድርጅት ኖርዌይ የስታቫንገር ቅርንጫፍ ህዝባዊ ውይይት አካሄደ። በውይይቱ ላይ የአርበኞች ግንቦት 7 ከፍተኛ አመራር አባል የሆኑት ዶክተር ሙሉዓለም አዳም፣ የዲሞክራቲክ ለውጥ በኢትዮጵያ ድጋፍ ድርጅት ኖርዌይ ሊቀመንበር አቶ ዮሐንስ አለሙና የአቶ አንዳርጋቸው ጽጌ እህት ወይዘሮ ቡዛየው ጽጌ በተጋባዥ እንግድነት ተገኝተዋል። በዚህ ባለንበት በአሁኑ ወቅት በሀገራችን ውስጥ ሆነ በተሰደድንበት ዓለም እየደረሰብን ያለው የፍትህና የነጻነት እጦት በተመለከተ በተለይ ለህዝባችን ብለው ፍትህ በሌለበት በሀገራችን እስር ቤት ውስጥ መከራና ስቃይን ለሚቀበሉት ለነጻነት ሀገሮች፣ ለፖለቲካና ለህሊና እስረኞች፣ በምግብ እጦት ለተራቡ ወገኖቻችን፣ ለተጎዱ ለታመሙ፣ በማናለኝነት ለተገደሉ ወገኖቻችን፣ ከሀገር ተሰደው በስደቱ ዓለም በችግር በመከራ ውስጥ ሆነው ለሚሰቃዩት የሚደርሳቸው ላጡ ሴት እህቶቻችን፣ ወንድሞቻችን፣ ተገድለው የትም ለቀሩት ወገኖቻችን ስንል ወገናዊነት ስሜት ይሰማን ዘንድ ከምንገኝበት ችግር እንውጣ ዘንድ ለትንሽ ደቂቃ የህሊና ጸሎት በማድረግ ፕሮግራማችን እንጀምር። በአክብሮት ተሰብሳቢዎች፣ በዲሞክራሲያዊ ለውጥ ስር ተሰባስበን የተደራጀ ነው ለፍትህ ለነጻነትና ለዲሞክራሲ በመታገል ሀገራችን ከመፈራረስ እንድትድን የበኩላችንን አስተዋጽኦ ለማበርከት ነው። ድርጅታችን ከተመሰረተ ከ2005 ዓ.ም ጀምሮ በርካታ ፍሬያማ ድርጊቶችን አከናውኗል። ትግላችን ጊዜን፣ ገንዘብን፣ እውቀትን፣ ጉልበትንና የህይወት መስዋዕትነትን የሚጠይቅ አድካሚ ስራ ነው። ይህንንም ሁላችንም በሚገባ የተረዳን ይመስለኛል። ይህ በድርጅታችንም ሆነ በአጠቃላይ በትግል ሂደት ውስጥ እንደሚስተዋለው የስራው ጫና የሚወድቀው ወይም የሚወደቀው በጥቂቶች ትከሻ ላይ ነው። ታሪክ ያሸከመንን ኃላፊነት በፍላጎትና ለመድከም ወስነን ካልተያያዝነው የሚገባ አይደለም። ግን ይህንን ድካምና መስዋዕትነት የሚቀንስልን የእኛ መተሳሰብ፣ የእኛ መተማመን፣ መፋቀርና መከባበር ነው። ሁሌም እንደምለው
ወገኖቼ ይህንን መተማመን፣ መተጋገዝና መተሳሰብን በድርጊት መግለጽ ከቻልን ሕግና ስርዓትን በመላበስ የዲሞክራሲያዊ ባህል የተጎናጸፍን እንሆናለን ብዬ አስባለሁ። መልካም ባህሪ የተላበሱ ከአሉባልታ ይጸዳል፣ ራስን አክብሮ ሌላውን የጥቂት ቤተሰብ ማክበርን፣ ስህተቶች ሲፈጠሩ እርምት መውሰድ የምንችል ቀናነት ያለን ቀና የፖለቲካ ስራ የምንሰራ የህዝባዊ ባህሪ ባለቤቶችና አራዶች እንድንሆን እመኛለን። ይችን 1 ዓመት እዚህ ቦታ ቆሜ ስትሉኝ ሁልጊዜ ግራ ይገባኛል። ምክንያቱም የማላውቀው ዓለም ነውና አንዳርጋቸው ከተያዘ 1 ዓመት ከ2 ወር ከ3 ወር ወይም ከታፈነ ጀምሮ አንዳርጋቸውን ለወያኔ ያስረክበን እንደማንተኛ ለማሳየት ከወያኔ ጋራ እናንተን ቁርጥ ኢትዮጵያ ቀን ልጆች ይዘን ቆመናል። እስከ መጨረሻው እንሄዳለን ብለን እንገምታለን። የጻፍኳችን ጽሑፍ አለች። እሷን ከጨረስኩ በኋላ ስለ አንዳርጋቸው ይችን 1 ዓመት ከ2 ወር በወያኔ ጨለማ ቤት ያሳለፋቸውን ጊዜያቶችና አሁን ያለበትን ትንሽ ልገልጽ እሞክራለሁ። በመጀመሪያ ክብር ምስጋና ለእግዚአብሔር እላለሁ። በዚህ ቀንና ቦታ በነፃነት ያሰባሰበን አምላክ። እዚህ ኖርዌይ ውስጥ ለምትገኙ የነፃነት አርበኞች አንዳርጋቸው የኢትዮጵያ የቁርጥ ቀን ብሎ የሚጠራችሁ በጣም የሚወዳችሁ የሚያከብራችሁ የሚመካባችሁ ወንድምና እህቶቼ በዛሬ ቀን መሃላችሁ እንድገኝ ላደረጋችሁልኝ ጥሪ ምስጋና ላይ ብቻ ሳይሆን ትልቅ ኩራት ይሰማኛል። ዛሬ እዚህ አዳራሽ ውስጥ የተሰባሰብነው ጀግናው የኢትዮጵያ ሕዝብ ቤት ባፈራው መሳሪያ ጋሻ ጦሩን መዞ ጎራዴውን ታጥቆ ተራራ ወጥቶ ገደል ወርዶ ብዙ ሸንተረሮችን አልፎ ወንዝ ተሻግሮ የሀገርን ድንበር ያስከበረ ነፃነቱን ያስጠበቀ የዛ የቆራጥ ሕዝብ የልጅ ልጆች ነው። የእነዚህ ጀግኖች ደም በእኛም ውስጥ ስለሚፈስ ኮርተንና ተኩራርተን የእነሱን አደራ ተቀብለን የተቀበልን ትውልድ ነንና በቆራጠኝነት ወደፊት ልንል ይገባል። እነዚህ ወያኔዎች ታሪክ እነሱ እንደተመቻቸው መጽሐፍ ስለፈለጉ ብቻ ይችን ነፃነቷን ጠብቃ በሰላም በፍቅር በአንድነት የኖረው ህዝቧን በማን አለኝበት ሲያምሱት ይገኛሉ። ስንት መስዋዕት የተከፈለበት ድንበሯን ቆርሰው እየሰጡ ለመጣው ሁሉ ሀገርን እየሸጡና እየቸበቸቡ ሀገሪቷን በእጅ አዙር ለቅኝ ግዛት እያጋለጡ በተቃራኒ መንገድ ህዝቧ ሀገር ሰርቶ እንዳይኖርና እንዳይበላ ነፃነቱን ገፈው በመግደላቸው፣ በማሰራቸው፣ በማፈናቸው ቁጥር ስፍር የሌላቸው ኢትዮጵያን ሀገር አልባ ሆነው በዓለም ላይ እንዳሸዋ ተበትነው በኢትዮጵያ ታሪክ ታይቶ የማይታወቀውን ብሔራዊ ውርደት ተሸክመው ይገኛሉ። በቅርብ ቀን እንዳየነው ከብሔራዊ ውርደት አልፈን ኢትዮጵያን ወገኖቻችን ይህን የወንበዴ የወያኔ ስርዓት ለመሸሽ ሲሉ ባደረጉት ሙከራ በተለያዩ ወቅትና አገሮች ላይ ኢትዮጵያን በመሆናቸው ብቻ ከነ ህይወታቸው እንደ ችቦ ሲነዱ፣ እንደ በግ ሲታረዱ፣ በጥይት ተደብድበው በየባህሩ የአሳ ነባሪ አልበራት የሆኑ እህቶቻችን የአረቦች ባሪያና መጫወቻ ሆነው ይገኛሉ። እስከ መቼ ብለን ስንጠይቅ መልሱ አንድና አንድ ብቻ ነው። ይህን ሁሉ በደልና ስቃይ እንዲደርስብን ምክንያት የሆነው የጨካኙ የወንበዴው የወያኔ መንግስትና ስርዓቱ ሲወገድ ብቻ ነው። ከዋክብት የሚፈኩት በጥቁር ሰማይ ላይ ነው። ጀግና እንዲሁ በክፉ ቀን ይወለዳል። ጀግናም በጠላት እጅ ይወድቃል። የመጀመሪያም አይደለም የመጨረሻም አይሆንም። በአንዳርጋቸው በጠላቶች በወያኔ እጅ መውደቅ ምን ያህል እንደተጎዳን ሁላችንም እናውቃለን። ሆኖም
ብናለቅስ፣ ብንቆጭ፣ ብንወጣ ብንወርድ ራሳችንን ከሚገባው በላይ ከመጉዳት በስተቀር የምናመጣው ፋይዳ ስለሌለው ጉልበታችንን ወደ እልህ ቀይረን ወዳችን ሲባባ ከአንዳርጋቸው ጋር ያሳለፍናቸውን ጥሩ ጊዜያቶችና ያ ሁልጊዜ ከፊቱ ላይ የማይለየውን ፈገግታ በማሰብ ልባችንን እንደ ጥቁር ድንጋይ አጠንክረን እኔም አንዳርጋቸው ጽጌ ነኝ ብለን በአንድ ድምፅ የተነሳንበትን ቀን በማስታወስ አንድ ሰው ቢያፍኑ በሺህ የምንቆጠር በመታካታችን በስም ብቻ ሳይሆን በተግባር እሱ የታገለለትንና በወያኔ እጅ ለመውደቅ ምክንያት የሆነውን በበረሃ ላይ ያበራውን የነፃነት ችቦ ተርበን ወደፊት እንገስግስላለሁ። ነፃነት መስዋዕትነት ሳይከፈልበት በቀላሉ የማይገኝ መሆኑን ታሪክ በተደጋጋሚ ይነግረናል። ስለዚህም ይህን የተጀመረ መንገድ አጭርና ውጤታማ እንዲሆን ከእግዚአብሔር ጋር የሁላችንም ጥንካሬነት ይጠይቃል። በተለይም እነዚህ በረሃ ላይ ላሉ የኢትዮጵያ ቁርጥ ቀን ልጆች፣ ታሪክን በደማቸው እየጻፉ ላሉት፣ ለመጻፍም ለተዘጋጁት ተስፋቸውም፣ ጉልበታቸውም፣ ሞራላቸውም ጥንካሬያቸውም በእኛ በነፃነት የምንንቀሳቀሰው ወገኖቻችን ትከሻ ላይ ስለሆነ ከእንግዲህ ተመልሶ ለመውደቅ አገራችን ያለችበትን ሁኔታ በፍጹም የማይፈቅደው ስለሆነ የሀገራችን ተስፋና ትንሣኤ ርቆ የኖረብንም ባይተዋር ሆነን የኖርነውንም ሁላችን ምስጋና ዱር ቤቴ ብለው በረሃ ለወረዱት ወገኖቻችን ይሁን እንጂ የትግል እንደ አንድ ዣንጥላ ሆኖ ያሰባሰበን ዘንድ ታሪክ የፈጠረልንን መልካም የሆነ አጋጣሚ ነው ብሎ የአርበኞች ግንቦት ሰባት ከምር ያምራል። የፍጻሜው መጀመሪያ የሚያበስረው ነጋሪት ተመቷል። ዝምታው ተሰብሯል። በረሃ ወርደው የፈለፋ የሚጠጡት ውረድ እንዳባትህ ብለዋል። የአባቶቻችን ጀግንነት መንፈስ ዛሬም እንደገና በሰሜኑ ግንባር ጎህ መቅደድ ጀምረዋል። በዚህ በኢትዮጵያ አዲስ ታሪክ ምዕራፍ ብዙ የታለፉበትና የተደከሙበትና መስዋዕትነት የተከፈለበት የወያኔ ስርዓት ጥሎ ወገኖቹን ከግፍ አገዛዝ አውጥቶ በህዝብ የተደገፈና የተመረጠ ዲሞክራሲ ስርዓት ለማምጣት እስከ ከፊል ጎዳና ባስፈለገው መልኩ መስዋዕትን ለመክፈል መንገዱን ጀምሯል። የተጀመረው መንገድ እጅጉን በጣም ከባድና አስከፊ አሰቃቂ ሊሆን እንደሚችል በእያንዳንዳችን ጭንቅላት ውስጥ ሌት ከቀን የሚመላለስ ጉዳይ ነው። የኢትዮጵያ ህዝብ ድምፁን እንጂ ድሉን ስላልተነጠቀ ነፃነቱን ከውጭ ወረራ ብቻ ሳይሆን ከውስጥም አፋኝ ለመንጠቅ አምርሮ መነሳት የሚችል ህዝብ ነው። ለእምነት የሚገዙ ለራሳቸውና ለወገኖቻቸው ነፃነትና መብት መከበር እንደ ጧፍ በመንደድ ጨለማን ማግደፍ የሚችሉ ልጆች እንዳሏት ሀገራችን በተለያየ ወቅት አስመስክራለች። በተባበረ ትግልና የጋራ ጥረት የማሸነፍ ሰብአዊ ችግር እንደሌለ ተማምነን በአንድነት መቆም አለብን። ስለ አርበኞች ግንቦት ሰባት ስናስብ ለኢትዮጵያ ነፃነትና ትንሣኤ ቀድመው የወደቁትን ሰማዕታትና ለወገናቸው ክብርና ነፃነት ሲሉ በወያኔ ማጎሪያ ቤት አርሳቸውን የሚያዩትን የነፃነት አርበኞች በማሰብና የትግል ቃል ኪዳናችንን በማደስ መሆን አለበት። ይህንንም ስል እኛም ብዙ እንቅፋቶችና ፈተናዎች ሊገጥሙ ስለሚችሉ በቃ ብለን ተመካክረንና ተረዳርተን ተደጋግፈን ብናጠፋ ተወቃቅሰን ይቅር ተባብለን ልዩነታችንን ውበታችን፣ አንድነታችን ጥንካሬያችን አድርገን ፍጹም በሆነ ጽናት እነዚያ አያት ቅድመ አያቶቻችን የወደቁለት ባንዲራ አምላክ ይደግፈን፣ ያጠንክረን፣ ይርዳን ብለን ያለምንም ጥርጣሬ ይህን ጊዜያዊ ሽንፈት ወደ ህዝባዊ ድል ለመቀየር በተባበረ ትግልና የጋራ ጥረት የማሸነፍ ሰብአዊ ችግር እንደሌለ ተማምነን በአሸባሪ ወያኔ እጅ የተዘረጋውን ሰንሰለት እንድንበጣጥስ እጠይቃለሁ። በመጨረሻም ክብር እላለሁ ለዚያ ለኢትዮጵያ ልጅ አፈር ቤተሰቡን በትኖ ቤቱን ላይመለስበት ዘግቶ ምንም ሳያጣና ሳይቸገር ዱር ቤቴ ብሎ
በረሃ ለወረደው ለብርሃኑ ነጋ ክብር እላለሁ። ክብር እላለሁ። ወያኔን ላበደበደው ለአንቺ ነው ኢትዮጵያ ብሎ ቀና ደፋ ሲል በአረመኔው በወያኔ እጅ ወድቆ ዛሬ መስዋዕትነትን እየከፈለ ላለው ለአንዳርጋቸው ጽጌ ክብር እላለሁ። ለዚያ ለነጻነት አርበኛ ዱር ቤቴ ብሎ ከገባ ብዙ ዘመናትን ላስቆጠረው ለመዓዛ ጌጡ ክብር እላለሁ። የተደላደለ ሕይወቱን ትቶ እኔም ለወገኔ ብሎ በረሃ ላለው ለነአምን ዘለቀ ክብር እላለሁ። ለኖርዌዩ ለነጻነት አርበኛ እንዳንበሳ የሚያገሱትን የሚኮራባቸውን የኢትዮጵያን ቁርጥሎች ይዞ ወደፊት ለማለት የማይፈራው ለሙሉ ዓለም አዳም ክብር እላለሁ። ሲለው በረሃ፣ ሲለው አውሮፓ፣ ሲለው አውስትራሊያ፣ ሲለው ካናዳ እያለ ለወያኔ ውስጥ እግር እሳት ለሆነው ሌት ተቀን ለማይተኛው ላበበ ቦጋለ ክብር እላለሁ። ስማቸውን ጠርቼ ለማልጨርሰው ለአርበኞች ግንቦት ሰባት አመራሮች፣ አባሎች፣ ደጋፊዎች በተለይም በረሃ ላይ ላሉት ማንኛውንም መስዋዕትነት ለመክፈል ለተዘጋጁት ለነዛ ለኢትዮጵያ ልዩ አፈር ልጆች ክብር እላለሁ። ለእናንተ ለኖርዌዮቹ የአውሮፓ አንበሶች እምቢልታና ከበሯቸውን ስትመቱ ቫይበርን ለምታንቀጠቅጡት ታጋይ ስለሆን ብቻ አይደለም፣ ቆርጦ ትዳሩን ሕይወቱን ሰውቶ እዛ ሄደው አቧራ ላይ ተንከባሎ አርበኞቹ ግንቦት ሰባትን አሁን ለደረሰበት ደረጃ ስላደረሰ ብቻ አይደለም። አንዳርጋቸው በጣም ጥሩ ስብዕና ያለው ሰው እና ስብዕናችንም እንድናስተካክል የእሱን በማየት እንድንማር ሆኖ ደግሞ ያስተማረን ራሳችን እንድንፈትሽ ያደረገን ወንድማችን አንዳርጋቸው ራሱን ዝቅ የሚያደርግ በጣም ተግባቢ፣ አክብሩኝ የማይል ሲለብስም ሲበላም ለመኖር ያህል ነው። ሲበላም ለመኖር ብቻ ነው። ሲለብስም ብርድ እንዳይመታው ብቻ። እንግዲህ አርበኞች ግንቦት ሰባት አሁን ለደረሰበት የትግል ስልት፣ አሁን ለደረሰበት የትግል አማራጭ እንዴት ደረሰ፣ እንዴት መጣ? አይ ቲንክ ብዙዎቻችሁ ታውቃላችሁ። እዛ ድርጅት ውስጥ የነበሩ ሰዎች በሙሉ ወያኔዎችን እያበረታቱ አይዟችሁ፣ ጥሩ መንገድ ላይ ናችሁ፣ ተዋቸው፣ ገና ናቸው፣ በሰላማዊ መንገድ ሁሉ ነገር ያልቃል ብለው ብዙ የደከሙ ሰዎች አሉ። ከእነሱ በላይ የደከመ ሰው ያ ሁሉ ታይቶ አልሆነ። ይህን ያህል ዓመት ሄድ። ከዛ በኋላ ነው ይሄ ትግል ለየት ያለ ስልት ያስፈልገዋል። ባለህበት መርገጥ ሆነ እነኚህ ሰዎች ከምናቸውም አይማሩም የሚል መደምደሚያ ላይ ደረሰ። 2008 ነው ግንቦት ሰባት በተለይ የተቋቋመው። አርበኞች በቅርብ የተቀላቀለው ደግሞ ከ15 ዓመት በፊት ነው የተቀላቀለው እና የተቋቋመበት ሲቋቋም ምንድነው ከመጀመሪያው ጊዜ ጀምሮ ሁላችንም በትክክል ማወቅ ያለብን አባል ያልሆን የሆን ደጋፊ የሆን ያልሆን ልናቅ የምንገባው በሀቅ ሁልጊዜም የሚነገረው አርበኞች ግንቦት ሰባት የፖለቲካ ፓርቲ አይደለም፣ እንቅስቃሴ። ይሄ እንቅስቃሴ ለፖለቲካ ስልጣን አይደለም፣ ፖለቲካ ስልጣን ለመጨበጥ አይደለም የሚታገለው። ሁሉንም ኢትዮጵያዊ አስተባብሮ ኢትዮጵያ ውስጥ አንድ የሽግግር ወቅት መፍጠር። ድርጅታችን ህብረ ብሔራዊ፣ ግማሹ የአማራ ድርጅት ይለዋል፣ ግማሹ የጉራጌ ይለዋል፣ ግማሹ አይደለም ምን አይነት ስም እንደሚሰጥ። አርበኞች ግንቦት ሰባት ውስጥ ከኢትዮጵያ ክፍለ ሀገራት ውስጥ ያልተወከለ ሰው የለም። እዛ ውስጥ አመራሮቹን ታውቋቸዋላችሁ። ደቡብ፣ ሰሜን፣ ምዕራብ፣ ምስራቅ ሁሉም አለ። መሀል ሀገር ኦሮሞ በሎ ምን በሎ ሁሉም ነገር ሁሉም ያሉበት
የአመራር ጥንቅር በአባላትም ደረጃ ከዛ የተለየ አይደለም። አርበኞች ግንቦት ሰባት አሁንም ቢሆን በኢትዮጵያ ውስጥ ብሔረሰቦች የምንላቸው እኩልነታቸው፣ መብታቸው ተከብሮ ለሁላችንም እኩል እድል የምንሰጥ አገር መገንባት ነው። ሌላው ይሄ ስራ ሲሰራ አርበኞች ግንቦት ሰባት እንደምታውቁት ቆየት ብለዋል። ስራውን ከጀመረው ብቻዬን ላድርግ የሚል አባዜ አልተጠናወተውም። እኔ ብቻዬን ኢትዮጵያ ውስጥ ያለውን ችግር ቀርፋለሁ፣ ወያኔን አስወግዳለሁ፣ ወደፊትም ደግሞ ዲሞክራሲያዊ ስርዓት አሰፍላለሁ ብሎ በእብሪት ተናግሮ ማያውቅ። ትብብር ያስፈልገናል፣ እንተባበር። በትብብር ጉዳይ ላይ አርበኞች ግንቦት ሰባት በጣም ለረጅም ዓመታት ሰርተዋል። አይ ቲንክ ብዙዎቻችሁ ታውቁታላችሁ። እንዳውም እስከሚወቀስ ድረስ ምንም ወታደር ስለሌላቸው ሌላውን አብረን እንስራ እያሉ ይለምናሉ። ምንም ነገር ስለሌላቸው ከሌላው ጋር እንትን ብለው ለመሄድ እያሉ ብዙ አሉባልተኞች ብዙ አሉባልታ አስወርተዋል። ያ የሆነበት ምክንያት ምንድን ነው? አሁኑ ከመሰረቱ አብረን መታገል፣ አብረን ማቀድ ያስፈልጋል። ምክንያቱም ይህች ሀገር የጋራችን ነች። ኦሮሞዎቹ በዚህ በኩል፣ ኦጋዴኑ በዛ በኩል፣ ሲዳማው በዛ በኩል፣ ጋምቤላው በዛ በኩል የሚሄድ ከሆነ ወይም ትግሬው በዛ በኩል የሚሄድ ከሆነ አሁንም ቢሆን ከወያኔም በኋላ ችግር ውስጥ ነው የምንገባው። ስለዚህ ትብብር ያስፈልገናል ብለው ያምናሉ። ይህን ስላመኑ በጣም ብዙ ጊዜና ብዙ ሪሶርስ አጥፍተዋል በዚህ ጉዳይ እና አሁን ምን ደረጃ ላይ እንደደረሰ አይ ብዙዎቻችሁ የምታውቁ ይመስለኛል። በዚህ ደረጃ በተለይ ትብብር ሲባል ደግሞ ይህን ስርዓት ለመግፋት የሚችል ተግባራዊ የሆነ እንቅስቃሴ የጀመረ ድርጅት ጋር Thank you very much for inviting me. I'm here on behalf of the Norwegian Church, but I have been living in Ethiopia for several years, 7 years in Addis Ababa. I was teaching Norwegian ልጆች በኖርዌጅን ትምህርት ቤት ስለዚህ ትንሽ አንዳንድ ቃል ብቻ ያውቃለሁ። ስለዚህ በአማርኛ መናገር ችግር ነው። ስታቫንገር አካባቢ በክፉ ጊዜያት ከኛ ጋር ሆነው ድጋፋቸውን ከማሳየት ወደ ኋላ ሳይሉ አብረውን የቆዩ ስፔሻሊ ሪቱ አፍታለ በተባለ ጊዜ እያንዳንዱ ስደተኛ መግቢያና መውጫ ባጣ ሰዓት በጣም ተገነው ነው እያንዳንዱን ስደተኛ ከቤቱ በመኪና እየወሰዱ ወደ ቤታቸው እያገዙ ትልቅ ተስፋ የሰጡ ድርጅቶች አሉ እዚህ አካባቢ እና ለአንድ ለ5 ደቂቃ ለ10 ደቂቃ ያህል ከእነሱ ጋር ላሰሩት ስራ እኛ ታንኪዩ ማለት አለ አመሰግናለሁ ለማለት እንጋብዛቸዋለን። እነሱም የሚሰማቸውን ስሜት ይነግሩን። That will not be easy. I have to train to make sense. So nice to see you all, and you know that the Ethiopian people is something that have been so important for many of us in Stavanger. And it started many years ago, but especially when our government started to make it so hard for the Ethiopian asylum seekers, we couldn't agree, and we couldn't sit still and say that, okay, let's let them do. They are the government. In general, we will never accept injustice when it's done. Also, when it's not, when it's done by the government, and we were a lot of people starting to say, but so many Ethiopian people have been in Norway for so long time,
and there doesn't seem to be any solution for it. So we have to find a solution to let them have an opportunity to stay and to be a part of our country. You know this, but when you meet Ethiopian people, you are just struck by their gentleness, how good they are in working, great food, and willingness to serve and to build. And for me, it was so difficult to see that so many people was just sitting without possibility to be a part of Norway and to build this country together with us. So we started this fight together with you, and we're still fighting. Some victories on the road, but still a big fight going on to have a solution. I met with the police 2 months ago, and one of the things that he told me was that there are no more return agreement with Ethiopia. And I didn't know, but I was happy to hear that, and that they will no longer force people back to Ethiopia. I was happy to hear that, because for many that means a danger to be sent back to the country. And we're also working to get the tax card back. We are not fully succeeding yet, but we're closing up, and we believe it's time to say to our government that we need all the rooms in the Mutag for Syrian people coming to give the tax card back, so that Ethiopian people again, even though they don't have papers, can join in the work society of Norway and to have their own power. በእስር ላይ የሚገኙ 3 እንስት ኢትዮጵያውያን በዓለም ላይ ከተመረጡ 20 የፖለቲካ እስረኞች መካከል ተካተቱ። ሰብአዊ መብት ተቆርቋሪዎች የአንድ ወር ዘመቻ ያደርጉላቸዋል። በአሜሪካ መንግስት ኦፊሴላዊ ድረገጽ ዓለም አቀፍ የሰብአዊ መብት ጉዳይ አስተባባሪነት በዓለም ላይ ለተመረጡ 20 ሴት የፖለቲካ እስረኞች ለአንድ ወር የሚቆይ ዘመቻና ማስታወሻ ሊደረግላቸው ነው። ለዘመቻው ከተመረጡ 20ዎቹ ሴት የፖለቲካ እስረኞች መካከል 3ቱ ኢትዮጵያውያን የሰማያዊ ፓርቲ አባላት ናቸው። ከዛሬ 20 ዓመት በፊት ሴቶችን ለማብቃት የጾታ እኩልነትን ለማስፈንና የልጃገረዶችን ሰብአዊ መብት ለማስጠበቅ የቤጂንግ መርሃ ጉዞ ተቀርጾ እንደነበር ይታወሳል። በእነዚህ 20 ዓመታት ከዓለም ሀገራት በፖለቲካ እስረኝነታቸው የተመረጡ 20 ሴት እስረኞችን ለማሰብ የሚደረገው ዘመቻው መነሻው ይህ መርሃ ጉዞ ነው። በዚህ መሰረት ከኢትዮጵያ ብሌን መስፍን፣ ንግስት ወንዲፍራውና ሜሮን አለማየሁ የተካተቱ ሲሆን ከቻይና 3 ሴት የፖለቲካ እስረኞች ተመርጠው ይታወሳሉ። ከብዙ ሴት የፖለቲካ እስረኞች መካከል እነዚህ ጥቂቶች መሆናቸውን የጠቀሰው ድረገጹ በሴፕቴምበር ወር ሴቶችን አብቋቸው አትሰሯቸው በሚል መርህ ዘመቻው ይደረጋል። በዚህም መንግስታት ሴቶችን በፖለቲካ አመለካከታቸው ማሰር አቁመው ማብቃት ላይ እንዲያተኩሩ መልእክት ይተላለፍበታል። በሌላ በኩል ደግሞ ዘመቻው ለታሳሪ ቤተሰቦችና ለራሳቸው ለታሳሪዎቹም ብቻቸውን እንዳልሆኑና እንዳልተዘነጉ ለማሳየት ታስቦ እንደሚካሄድ ለማወቅ ተችሏል። ዘመቻው እንዲደረግላቸው ከተመረጡት መካከል ከኢትዮጵያና ቻይና 3 ከቪየትናም፣ አዘርባይጃንና በርማ 2 እንዲሁም ከኢራን፣ ከግብጽ፣ ከኤርትራ፣ ከኡዝቤኪስታን፣ ከቬኔዙዌላ፣ ከሶሪያ፣ ሩሲያ፣ ዩክሬንና ሰሜን ኮሪያ አንዳንድ ሴት የህሊና እስረኞች ናቸው። ዘመቻው ፍሪ ዘ 20 በሚል መለያ ሃሽታግ ይደረግለታል። ግንቦት 7ን ለመቀላቀል ሲሄዱ ተያዙ በተባሉ የሰማያዊ ፓርቲ አመራሮች ላይ የፓርቲ አባል መሰከረ። የሰላማዊ ትግል በሮች በመዘጋታቸው ተስፋ የቆረጡ የሰማያዊ ፓርቲ 3 አመራሮች በኤርትራ የሚገኘውን አርበኞች ግንቦት 7 ድርጅትን ለመቀላቀል በማሰብ 4 ሆነው ከአዲስ አበባ በመነሳት ባህር ዳር እንደደረሱ 3ቱ በቁጥጥር ስር መዋላቸው ተነግሯል። በያዝነው ዓመት የፌብሩዋሪ ወር የመጀመሪያ ሳምንት በቁጥጥር ስር ውለዋል። በማዕከላዊ የወንጀል ምርመራ አሰቃቂ ምርመራ ሲከናወንባቸው የቆዩት የሰማያዊ አመራሮች
በአቃቤ ሕግ የሽብርተኝነት ክስ ተመስርቶባቸዋል። ብርሃኑ ተክለያሬድ፣ ኢየሩሳሌም አስፋውና ፍቅረ ማርያም አስማማው የተባሉት የሰማያዊ ፓርቲ አመራር አባላት በመንግስት የቀረበባቸውን ክስ እንደማያስተባብሉ በመጥቀስ ጥፋተኞች አለመሆናቸውን ለፍርድ ቤቱ አስረድተዋል። ሰላማዊ ትግል ያዋጣል በማለት በፓርቲ አባልነትና አመራርነት ስንታገል ስርዓቱ ያደረሰብንን ስለምናቅ አዋጪ ነው ያልነውን የትጥቅ ትግል ለመጀመር ወደ ተባለው ቦታ ስናመራ መያዛችን እውነት ነው ያሉ ቢሆንም አቃቤ ሕግ ያስመዘገበው አንድ ምስክር እንዲቀርብ በማዘዙ መስካሪው ቀርቦ አስረድቷል። ግለሰቡ አቤል ኤፍሬም እንደሚሰኝ በመጥቀስ ሶስቱን ሰዎች በሰማያዊ ፓርቲ ቆይታቸው እንደሚያውቃቸው በማስረዳት ሰዎቹ ግንቦት ሰባትን እንቀላቀል በማለት ስላግባቡት ባህር ዳር ድረስ አብሯቸው መሄዱን አውስቷል። በመጨረሻም ሐሳቡን በመቀየር ወደ አዲስ አበባ መመለሱንም ተናግሯል። በቅርብ ጓደኛቸው የተመሰከረባቸው እስረኞቹ ለምን እንደተመለሰና ግንቦት ሰባትን በተመለከተ ያለውን አስተያየት እንዲናገር ቢጠይቁትም አቃቤ ሕግ ግን ምስክሬ ይህንን ጥያቄ እንዲመልስ መገደድ የለበትም በማለቱ ምስክሩ ለቀረበለት ጥያቄ ምላሽ ሳይሰጥ ቀርቷል። ፍርድ ቤቱ ብይን ለመስጠት ለሴፕቴምበር 15 ቀጠሮ ሰጥቷል። በድንበር አካባቢ 8 ኢትዮጵያውያን በሱዳን ታጣቂዎች መገደላቸው ተነገረ። ሱዳን ይፋዊ ባልሆነ መንገድ ይገባኛል በማለት በቁጥጥር ስር ለማስገባት በምትታትርለት የኢትዮጵያ ክፍል በታጣቂዎቿ አማካኝነት ድንገተኛ ጥቃት በመፈጸም ቁጥራቸው በውል የማይታወቁ ኢትዮጵያውያንን ስትገድል ስለመቆየቷ መረጃዎች ይጠቁማሉ። ተከዜ ወንዝን ታክኮ የሚገኘውን በረከት የተባለውን የአማራ ክልል ሱዳን አጥብቃ ከምትፈልጋቸው ቦታዎች አንዱ ነው። ቦታው ለሰሊጥ ምርት ምቹ መሆኑም የሱዳናውያኑን ልብ ሳያማልል አልቀረም። በዚሁ ቦታ ሰሞኑን የሱዳን ታጣቂዎች በፈጸሙት ጥቃት 9 ኢትዮጵያውያን ለህልፈተ ህይወት ተዳርገዋል። ግድያው የተፈጸመባቸው ሰዎች ሰሊጥ አምራቾች የድለላ ስራ ይሰሩና ሰሊጡን ያጓጉዙ የነበሩ መሆናቸውም ታውቋል። ግድያውን በተመለከተ እስካሁን ድረስ ከሱዳንም ይሁን ከኢትዮጵያ መንግስት ይፋዊ መግለጫ ባይሰጥም ወገኖቻቸውን በተፈጸመባቸው ኢሰብአዊ ጥቃት የተነጠቁት የአካባቢ ነዋሪዎች የሟቾችን ማንነትና ምስላቸውን በማህበራዊ ድረገጾች አማካኝነት ህዝብ እንዲያውቀው አድርገዋል። እንደ መረጃው ግድያው የተፈጸመባቸው 8ቱ ኢትዮጵያውያን ታደለ አበጀ፣ ቴዲ ሸመዴ፣ ዮሐንስ አስናቀው፣ ታከለ አህመድ፣ እሸቱ ዳውድ፣ ባህሩ ቃኘው፣ ሐሰን እና ታዮ ሙላለም የተባሉ ናቸው። የሱዳኑ ትሪቢዩን ጋዜጣ ባሳለፍነው ሳምንት ሱዳን የድንበር ማካለሉ በይፋ እንዲከናወን መጠየቁ አይዘነጋም። 100 ኢትዮጵያውያን ስደተኞች በዛምቢያ ተያዙ። የ10 ዓመት ታዳጊም ይገኝበታል። በዛምቢያ ሴሬንጄ በተሰኘች ግዛት ፖሊስ 100 ኢትዮጵያውያንን በመኪና ተጭነው ሲያመሩ መያዙን የአገሪቱ ዴይሊ ሜል ጋዜጣ አስነብቧል። ስደተኞቹ ከናኮንዴ ሳይነሱ እንዳልቀሩ የተጠቀሰው ፖሊስ ካኖና በተባለ የፍተሻ ኬላ በመኪናው ላይ በተደረገው ፍተሻ ሰዎቹ ተደብቀው መገኘታቸውን ጠቅሷል። መኪናው በጫነው ኮንቴነር በዛምቢያ ተወዳጅነት የሆነውን ካፔንታ የደረቅ አሳ ሲያመላልስ የነበረ መሆኑን ጋዜጣው አውስቷል። ፖሊስ በናኮንዴ ድንበር አቋርጠው ኢትዮጵያውያኑ ያለ ሕጋዊ ፍቃድ በመግባታቸውና እነርሱን ለማዘዋወር ክፍያ የተፈጸመላቸውን ዛምቢያውያንን እንደሚከስ ጋዜጣው ዘግቧል። ሎምቤ ኮማ ኩሽኬ ኮሚሽነር ናቸው። ለጋዜጣው 100 ህገወጥ ኢትዮጵያውያን ስደተኞችን ያሳፈረ መኪና መያዛችንን አረጋግጥላችኋለሁ። ከእኛ ጋር በመስራት ላይ የሚገኘው የስደተኞች መስሪያ ቤታችን ስደተኞቹ የኢቦላ ምርመራ ያደረገላቸው ሲሆን ሌሎች ምርመራዎችንም እያደረገ ይገኛል ብለዋል። ኮሚሽነሩ ህገወጥ ያሏቸውን ስደተኞች ያዘዋወሩ ያሏቸውን 3 የሀገራቸውን ዜጎች በቁጥጥር ስር ማዋላቸውንም አስረድተዋል። ኢትዮጵያውያኑ ስደተኞች ከ10 እስከ 50 የዕድሜ ክልል ውስጥ የሚገኙ መሆናቸውንም የተናገሩት ኮሚሽነሩ የሚበዙት ወጣቶች ናቸው ማለታቸውንም ጋዜጣው አስፍሯል። መቶዎቹ ስደተኞች በአሁኑ ወቅት በዛምቢያ ሙኮቤኮ በተባለ ወህኒ ቤት ይገኛሉ ተብሏል። በቅርቡ በሞያሌ ድንበር በማቋረጥ ወደ ኬንያ የገቡ 100 ስደተኛ ኢትዮጵያውያንን
የአገሪቱ ፖሊስ መያዙን ማስታወቁ አይዘነጋም። ስደተኞች ወደ ደቡብ አፍሪካ ለማምራት የተንቀሳቀሱ መሆናቸውም ይነገራል። ከኬንያ እስከ ደቡብ አፍሪካ መዳረሻ ያሉ አገራት ኮንቴይነሮችን የጫኑ መኪኖችን በድንበር አካባቢ ሲያገኙ ኢትዮጵያውያን ይኖራሉ በማለት ጠንከር ያለ ፍተሻ ማድረግ መጀመራቸውንም በሂደቱ የተሳተፉ ሰዎች ሲናገሩ ይደመጣል። የአቡነ ጳውሎስ ሐውልት እንዲነሳ ተወሰነ። ትናንት የኢትዮጵያ ኦርቶዶክስ ሲኖዶስ ባደረገው ስብሰባ ቦሌ መድኃኔዓለም ላይ ቤተክርስቲያን የሚገኘው ባለ ነሐሱ የአቡነ ጳውሎስ ሐውልት እንዲነሳ መወሰኑን መረጃዎች ጠቁመዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን አምስተኛው ፓትርያርክ የነበሩት አቡነ ጳውሎስ በሕይወት በነበሩበት ዘመን ከአንዲት ግለሰብ ተበረከተ በተባለ ገንዘብ ሐውልቱ ለበዓለ ሲመታቸው ድምቀት ተገንብቶላቸው መመረቁ አይዘነጋም። በሕይወት እያሉ ሐውልቱ እንዲሰራላቸው በመደረጉና ከእርሳቸው በፊት የነበሩ ፓትርያርኮች እንዲህ አይነት ልምድ ያልነበራቸው በመሆኑ በሐውልቱ መሰረት ብዙ ቅሬታ ሲያሰሙ መቆየታቸው አይዘነጋም። ሲኖዶሱ ከሐውልቱ በተጨማሪ የአቡነ ጳውሎስ ምስል ከየአብያተ ክርስቲያናቱ እንዲነሳ ትዕዛዝ ማስተላለፉም ተሰምቷል። ፓትርያርክ በሕይወት እያለ ፓትርያርክ አይሾምም የሚለውን የቤተ ክርስቲያኒቱን ቅኖና በተጻረረ መልኩ የተሾሙት አባ ጳውሎስ በድንገተኛ ሕመም ይህችን ዓለም ከዛሬ 3 ዓመት በፊት ከመሰናበታቸው አስቀድሞ አወዛጋቢ የተባለ የፕትርክና ዘመን አሳልፈዋል። ኦባማ በኢትዮጵያ ቆይታቸው 1.3 ሚሊዮን ዶላር ወጪ ማድረጋቸው ተነገረ። ከወር በፊት ኢትዮጵያን የጎበኙት የአሜሪካው ፕሬዝዳንት ባራክ ኦባማ በአዲስ አበባ በነበራቸው የ2 ቀናት ቆይታ ለሆቴል 1.3 ሚሊዮን ዶላር ማውጣታቸውን ዊክሊ ስታንዳርድ ድረገጽ ዘገበ። ኦባማና አብሯቸው የመጡ የደህንነትና የልዑካን ቡድን አባላት በአዲስ አበባ በሚገኙ 4 ሆቴሎች ማረፋቸውን የጠቆመው ዘገባው በ2 ቀናት ቆይታቸው ለሆቴሎቹ በድምሩ 1.3 ሚሊዮን የአሜሪካን ዶላር መክፈሉን ገልጿል። የጉብኝቱ አዘጋጆች በመጀመሪያ ከሂልተን ሆቴል ጋር የ412390 ዶላር ውር መፈጸማቸውንና በቀጣይም ከኢሊሌ ኢንተርናሽናል ሆቴል ጋር የ226877 ዶላር ከካፒታል ሆቴልና ስፓ ጋር ደግሞ የ178433 ዶላር ውል መፈጸማቸውን የጠቀሰው ዘገባው በመጨረሻም ከሻራተን አዲስ ሆቴል ጋር የ488141 ዶላር ስምምነት መፈጸማቸውን ጠቁሟል። የልዑካን ቡድኑ አባል የሆነው አንድ የዋይት ሃውስ ፎቶግራፍ አንሺን አማኝነት በመጥቀስ ዘገባው እንዳለው ኦባማ በ2 ቀናት ቆይታቸው ያረፉት በሻራተን አዲስ ሆቴል እንደነበር መረጋገጡንም ዘገባው አክሎ ገልጿል። አሳዛኙ የቤተሰብ ፍጻሜ። የሁለቱ ስደተኛ ህፃናት ወላጅ አባት በተፈጥሮ በጭካኔዋ ልጆቿን በውሃ ነጥቃ ህይወታቸውን ከመውሰዷ ቀደም ብሎ በህይወት ይቆዩለት ዘንድ 2 እጆቻቸውን በመያዝ የተቻለውን አድርጎ ነበር። ልጆቹ በውሃው ሲወሰዱም በአቅም ማጣት በውሃው እየተላተመ ተመልክቷቸዋል። የ3 ዓመቱ ኦይላን ኩርዲና የ5 ዓመቱ ጋሊፕ በሶሪያ የተቀሰቀሰውን ጦርነት ከሸሹ ሌሎች የሀገራቸው ስደተኞች ጋር በጀልባዋ ተሳፍረው የግሪክን አይስላንድ ኮሶን አቋርጠው ቱርክ ከገቡ ቀላል የማይባል ጊዜ አሳልፈዋል። የአይላን አካል በባህሩ ዳርቻ አሸዋ ላይ ተደፍቶና የውሃው ግሳት እየገፈተረው በማህበራዊ ድረገጾች ለእይታ መቅረቡ ዓለምን በሐዘን እንድትመታ አድርጓታል። በሀገሪቱ የተፈጠረው ሰብአዊ ቀውስም ከየትኛውም ጊዜ በላይ ትኩረት እንደሚሻው ማሳያ ተደርጎም እየተወሰደ ነው። 2 ህፃናት ከእናታቸው ሬሃን ጋር ይችን ዓለም ተለይተዋታል። አባታቸውም አብዱላ በህይወት መትረፍ ቢችልም ቤተሰቦቹን ለማዳን ያደረገው ጥረት አንዳቸውን እንኳን በህይወት ሊያተርፍለት አልቻለም። አይላንንና ጋሊፕ የህይወት መጠበቂያ ጃኬት ባለማግኘታቸው ከቦድረም ቱርክ የበዓል ዝግጅት መልስ ለ30 ደቂቃዎች ያህል ባህር ላይ ከቆየችው አነስተኛ ጀልባ በህይወት መትረፍ ሳይችሉ ቀርተዋል። በካናዳ የምትኖር የህፃናቱ አክስት ዘመዶቿ ወደ ካናዳ መግቢያ ቪዛ በመከልከላቸው ለደላሎች ገንዘብ በመክፈል አስቸጋሪውን ጉዞ ለመጀመር መገደዳቸውን መናገሯ ተሰምቷል። የስደተኞች ፈተና።
የሃንጋሪ ባለስልጣናት በአገራቸው የሚገኙ ስደተኞች ወደ ኦስትሪያ እንዲያልፉ ለመከልከልና ወደ ስደተኛ ካምፓቸው እንዲመለሱ ማድረግ መጀመራቸውን ለመቃወም አንድ ስደተኛ ባለቤቱና ሕፃን ልጁን በመያዝ ኦስትሪያና ሃንጋሪ በሚያስተዳድሩት የባቡር ሀዲድ ላይ ቤተሰቦቹን ይዞ መተኛቱ አስደንጋጭ ሆኗል። በዚህ ሁኔታ ላይ እንዳሉ ባቡር ቢመጣ ምን ሊፈጠር እንደሚችል ማሰብ እረፍት ይነሳል። ለ2 ቀናት ያህል ከፖሊስ ጋር ሲታገል የነበረው ስደተኛ በመጨረሻ የቡዳፔስትን ድንበር በሚያቋርጥ ባቡር ተሳፍሮ ወደ ምዕራብ አውሮፓ እንዲያቀና ተፈቅዶለታል። በመቶዎች የሚቆጠሩ ስደተኞች በአሁኑ ወቅት ሃንጋሪን በመልቀቅ ወደ አውሮፓ ታላላቅ ከተሞች ለማምራት ተመሳሳይ ድርጊት ለመፈጸም እየተዘጋጁ መሆናቸውም ተሰምቷል። የሃንጋሪ ፖሊሶች ወደ ምዕራብ አውሮፓ ለማቅናት ባቡር በመጠባበቅ ላይ የሚገኙ ስደተኞች ወደ ስደተኛ ጣቢያቸው እንዲመለሱ በማስጠንቀቅ ላይ ይገኛሉ። የግብጽ ፍርድ ቤት በአልጀዚራ ጋዜጠኞች ላይ ፈረደ። በግብጽ ህገወጥ የተደረገውን የሙስሊም ወንድማማቾች ህብረት ደግፈዋል ተብለው በፍርድ ቤት ጉዳያቸውን ሲከታተሉ የቆዩት 3 የአልጀዚራ ጋዜጠኞች እያንዳንዳቸው በ3 ዓመት እስራት መቀጣታቸው ተዘግቧል። ዓለም አቀፉ ግዘት እያስተናገደ የሚገኘው የፍርድ ውሳኔ ይፋ የተደረገው ባሳለፍነው ሳምንት መጨረሻ ሲሆን ፍርድ ቤቱ ጋዜጠኞቹ የሐሰት ዘገባዎችን በማቅረብና ያለ ፍቃድ ሲሰሩ መቆየታቸውን በውሳኔ ወረቀት አስታውቋል። አልጀዚራ በሰራተኞቹ ላይ የተላለፈውን ውሳኔ በማውገዝ ውሳኔውን በፕሬስ ነጻነት ላይ ሆን ተብሎ የተፈጸመ ጥቃት ብሎታል። ካናዳዊ ዜግነት ያለው መሐሙድ ፋሂማ፣ አውስትራሊያዊ ፒተር ግሬስቴና ግብጻዊው ፕሮዲውሰር ባህር መሐሙድ ለሚሰሩበት የኳታር የቴሌቪዥን ጣቢያ ስለ ፕሬዝዳንት መሐመድ ሙርሲና ይመሩት ስለነበረው ፓርቲ ዘገባዎችን ሲሰሩ መቆየታቸው አዲሱን የግብጽ መንግስት አስቆጥቶታል። ለሳምንቱ ያልናቸው ዘገባዎች እነዚህ ነበሩ። በሚቀጥለው ሳምንት በሌላ ዘገባ እስከምንገናኝ መልካም ጊዜ